አንድ ክርስቲያን ኢድ ሙባረክ ካለኝ አላህ ይባርክህ ማለት ይቻላል ወይ? ጥሩ ጥያቄ፣ ጊዜውን የጠበቀ ዋቂዑን የጠበቀ ጥያቄ። አንድ ክርስቲያን ሰው ለእናንተ ጥሩ አመለካከትና እንኳን አደረሳችሁ ሲላችሁ በበዓል ቀን ምንድን ነው የምትሉት? እንኳን አብሮ አደረሰን እንዳትሉት፣ እርሱ ያንን በዓል አይቀበለውም፣ አያምንበትም። ታዲያ ምንድን ነው የምንለው? አመስግኑት፣ አመሰግናለሁ በሉት፣ አለቀ። አመሰግናለሁ። አላህ ሱብሓነሁ ወተዓላ ኢስላምን እንዲመራው ዱዓ አድርጉለት። በዚያው ነቢያችን ሰለላሁ ዐለይሂ ወሰለም ስለ ካዲያን ሰዎች ተነገራቸው። አላሁመ ህዲ ቀውሚ ብለው ጸለዩላቸው። ጌታዬ አላህ ሆይ እነዚህን ህዝቦችን ወደ ቅኑ መንገድህ ምራልኝ አሉ። ወላሂ አላህ ሰማቸው። እንዳለ እነዛ ህዝቦች ጥርግ ብለው የአንድ ከተማ ህዝቦች መጥተው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ኢስላምን መቀበል እንፈልጋለን አላሉ። ይህ ከነብይነታቸው ማረጋገጫ። ወዲያው ለመኑት አላህን፣ ወዲያው አደረገላቸው። ቀጥታ ህዝቦቹ መጥተው ኢስላምን መቀበል እንፈልጋለን ያ ረሱላህ ያሰላም። በአጠቃላይ አመሰግናለሁ ነው የምትሉት? አለኝ። እንዴት አመሻችሁ? ደህና አልሐምዱሊላህ። እኔ የተወሰኑ ጥያቄዎች ናቸው ያሉኝ። ምናልባት አንዳንድ አረበኛም ስለማልችል አንዳንድ ቃላትም በአረበኛ ስጠቀም ግድፈት ካለ ከወዲሁ ይቅርታ ጠይቃለሁ። የመጀመሪያ ጥያቄ የሚሆነው የቁርአን ላይ የቁርአን ጥቅሶች የመሻር ጉዳይ ነው። የቁርአን ጥቅሶች የመሻር ጉዳይ ወይም ነስህ የምንለው ማለት ነው። አክቹአሊ እኔ ኦርቶዶክስ ነኝ። አንዳንድ ጥያቄዎችን ለመጠየቅ ነው የገባሁት እና የቁርአን ጥቅሶች የመሻር ጉዳይ ላይ በቁርአን ውስጥ ቀደም ብሎ የወረዱ ጥቅሶች በኋላ በወረዱ ጥቅሶች እንደሚሻሩ ህጋቸው ወይም ደግሞ ንባባቸው እንደሚቀየር እስልምና ይቀበላል። ለምሳሌ ሱረቱ አልበቀራ 206 ላይ ይህን ያስቀምጣል። ያ ማለት ምንድነው? በቁርአን ውስጥ ቀደም ብሎ የወረዱ ጥቅሶች በኋላ በወረዱ ጥቅሶች እንደሚሻሩ ህጋቸው ወይም ደግሞ ንባባቸው እንደሚቀየር ማለት ነው። እዚህ ጋር ጥያቄ ምንድነው? ቁርአን ዘላለማዊና በሰማይ ባለችው ለው አልማፉዝ ላይ የተጻፈ ነው ከተባለ እንዴት በጊዜ ሂደት የሚቀያየሩ የሚሻሩ ወይም ደግሞ የሚረሱ ጥቅሶች ሊኖሩ ይችላሉ? የአላህ እውቀት ፍጹም ከሆነና አስቀድሞ ሁሉን የሚያውቅ ከሆነ ለምን መጀመሪያውን የሚሻር ህግ ይወርዳል? የአላህ ቃል ፍጹም ነው፣ የአላህ ቃል ዘላለማዊ ነው ብላችሁ ነው የምታምኑት። የአላህ ቃል ደግሞ አይሻርም፣ የአላህ ቃል ደግሞ አይቀየርም፣ ህጉም አይቀየርም። ጀስት ግን ህጉ እንደሚቀየር ቁርአን ላይ ጥቅሶች ያስቀምጣሉ። ሰው የፈጣሪ ቃል ወይም ደግሞ ፈጣሪ ወይም የአላህ ቃል አይቀየርም ብላችሁ ወይም ደግሞ አይሻርም ተብሎ የሚታሰብ ከሆነ ለምን ያ የሚሻር ህግ ወረደ የሚለውን እንድትመልስልኝ የምፈልገው የመጀመሪያው ጥያቄ ማለት ነው። ሁለተኛ ጥያቄ ምንድነው? የወንጌልና ወደ ሁለተኛ ከመሄድ በፊት አንዱን ልመልስልህ። ያጠራሽ የአላህ ሱብሓነሁ ወተዓላ ቃል አይሻርም ወይ? አዎ ፍጹም አይሻርም። ነገር ግን ይህ ማለት ማንም ፍጥረት መጥቶ ሊሽረው አይችልም ማለት ነው። ነገር ግን የሚሽረው ማነው? አላህ ሱብሓነሁ ወተዓላ ራሱ ነው የሚሽረው። አያርላ አሁን ካረዳድ ስህተት ነው እንጂ ቁርአኑ ላይ ስህተት ኖሮ አይደለም። አላህ በቁርአን ላይ ያነሳው ምዕራፍ ላይ ሱረቱል በቀራ ሁለተኛው ምዕራፍ ላይ ማ ነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ ይላል። ራሱ አላህ ሱብሓነሁ ወተዓላ ነው የሚሽረው እንጂ ፍጡር መጥቶ የሚሽረው ነገር አይደለም። ማንም ነብይ ራሱ መሻር አይችልም፣ ራሱ ሰሃባም ራሱ መሻር አይችልም። ነገር ግን የሚሽረው ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ለምንድን ነው አላህ የሚለው ጥያቄ? እዚያው ምክንያቱም ይናገራል። ምህረቱን መሰረት ባደረገ ነገር ነው የሚሽርላቸው። ለምሳሌ የሆነን ህግ ካወረደ በኋላ አላህ ሱብሓነሁ ወተዓላ ያን ነገር እዝነቱን ይገልጻል። ለምን? ያንን ህግ ቀለል በማድረግ እና በመሻር የእዝነቱ መገለጫ ነው። ለዚህ ነው ለምሳሌ ለናሙናነት ያክል ልስጣችሁ። መጀመሪያ ላይ ሱረቱል በቀራ ላይ መጨረሻው ገጽ ላይ ታገኛላችሁ። ለዚህ ምሳሌ የሚሆን ኃጢአትን ብንሰራ እያዛል እርሱ ልክ እንዲሁ ኃጢአትን ብናስብስ፣ ለምሳሌ ሰውየው በውስጡ ለመስረቅ አሰበ። በውስጣቸውም ቢሆን ኃጢአትን ብታስቡ ትይዝባችኋለሁ ብሎ ነበር አላህ ሱብሓነሁ ወተዓላ።
ከዚያ ሰሐቦች ጌታችን አላህ ሆይ ያልከውን ቃልህን ሰምተናል፣ ታዘናል፣ ግን እንዳው በውስጣችን ያሰብነው ከተያዘ አንተርፍም፣ እባክህን ምህረትህን አድርግልን ብለው ለመኑት፣ ተማጸኑት። ከዚህ አላህ ሱብሓነሁ ወተዓላ በቃ በውስጣቸው የምታስቡትን አልይዝባችሁም የምትሰሩትን ብቻ ብሎ ተናገረ። ከላይ ያለው ስለዚህ በታችኛው ተሻረ። አንቀጹን ላንብብላችሁ። ቃለ ሱብሓነሁ ወተዓላ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ቢሂላህ ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت يالينا كرا بمجمع من على وإن تبدوا ما في أنفسكم أو تخفوه يحاسبكم به الله በውስጣችሁ የምታስቡትን በገሃድ ብታወጡትን በውስጣችሁን ብትደብቁት በዚያ እተሳሰባችኋለሁኝ ብሎ አላህ ተናገረ። ከዚያ በኋላ ሰሃቦች አምነናል፣ ሰምተናል፣ እባክህ ግን ምህረትህን እንሻለን፣ ይቅርታህን እንሻለን አሉት። ከዚያም አላህ ምህረቱንና ይቅርታውን መሰረት በማድረግ ተዓላ እዚህ ጋር ምህረት ህግ ሊሆን አይችልም እኮ ማለት ያን ነገር ሻረው ማለት ነው። እናንተ ከዚህ በኋላ የምትሰሩትን እንደሚይዝባችሁ እንጂ የምታስቡትን አይደለም ብሎ አላህ ተናገረ ማለት ነው። አሁን ጥያቄ ተመለሰልህ? አልተመለሰልኝም። ምህረት ህግ አይደለም። ለመጀመሪያው እዛው ነው አንድ ጥያቄን እናስታውሰው አንድ ጊዜ ለማስታወስ ያክል መጀመሪያ ምን ነበር የተመለሰልህ የማረጋገጥልህ የሚሽረው ሰው ሳይሆን አምላክ እንደሆነ ተረዳህ። እሱ አይደለም አምላክ የተናገረውን አምላክ አይሽርም። ምክንያቱም ከአምላክ የሚወጣ ቃል ፍጹም ነው፣ የማይሻር ቃል ነው። አንድ ይቅርታ ሁሱ አንድ ማስረጃ ልስጥህ። የሰማይ አካላት መዞርና አምላክ ያወጣውን ህግ አምላክ አይሽርም የሚለውን ህግ ከየት ነው ያገኘው? ቢያንስ መጽሐፍ ላይ የነገር እሺ አንድ ማስረጃ ልስጥህ። የሰማይ አካላት መዞርና ስለ ጽንፈ ዓለም እይታ ቁርአን ላይ የተቀመጠው ልንገርህ። ቁርአን ላይ ስለ ፀሐይና ጨረቃ ሲናገር እያንዳንዱ በራሳቸው ምህዋር ወይም ደግሞ ኦርቢት ውስጥ እንደሚዋኙ ይገልጻል፣ ወይም ደግሞ እንደሚዞሩ ማለት ነው። ሱረቱ ያሲን 36:40 ላይ ፀሐይና ጨረቃ ፀሐይ ወይም ደግሞ እያንዳንዳቸው በራሳቸው ኦርቢት ላይ ሄዳሉ ነው የሚለው። ሆኖም ግን በሌሎች ጥቅሶች ላይ ፀሐይ ማታ ስትጠልቅ አላህ ዘንድ ለመስገድ ፍቃድ እንደምትጠይቅ ወይም ደግሞ ጭቃማ ምንጭ ውስጥ እንደምትጠልቅ ይናገራል። ያ ማለት መጀመሪያ የተቀመጠውን ሙሉ በሙሉ ሻረው ማለት ነው። በራሳቸው ኦርቢት ላይ ሻረው ብሎ የነገረህ ማን ነው? ይህ ሁለቱ ቃላት እኮ ይቃረናሉ። አንደኛ በራሳቸው ምህዋር ይዞራሉ። ይቃረናሉ የሚለው ምን እንመጣበታለን። ይሄኛውን ሽሮታል ብሎ የነገረህ ሊቅ ማን ነው? ከሊቃውንቶች ማለት ይሄ እኮ በቂ እኮ ነው ራሱ። ይሄ እኮ በቂ ነው። ቃሉ ራሱ በቂ ነው። ከሊቃውንቶች መካከል ይሄን የነገረህ ማን ነው? አዳምጠኛል ግን እንትኑን ኮንቴክስት አዳምጠኛል ምን እንደሚል በደንብ ያውቃለሁ። እያንዳንዱ በራሱ ምህዋር ወይም ደግሞ አሎ እሺ ይቅርታ ማለት ይሄ ስለመሻር አይደለም የሚያወራው። ኪንግ አዳምጥ ረጋ ብለህ ኦኬ። ይሄ ስለመሻር አይደለም የሚያወራው። እዚያ ቦታ ላይ አንደኛ ፀሐይ በጭቃ ውስጥ ትጠልቃለች አይደለም የሚለው የሰውየውን እይታ እየተናገረ ነው። ዙልቀርነይን የሚባል ሰው አለ። ታሪኩን አንብበዋል። ሱረቱል ካፍ የዋሻው ምዕራፍ መጨረሻ ላይ የሚናገረው ስለምን እንደሆነ ዙልቀርነይን ይባላል። ወየስአሉነከ ዐን ዚልቀርነይን ቁል ሰአትሉ ዐለይኩም ሚንሁ ዚክራ እያለ ይናገራል። ስለ አንድ ንጉስ ነው የሚያወራው። ያ ንጉስ ዓለምን ይዞራል፣ ገብተዋል፣ ያስሳል። በዚያን ጊዜ የሰውየውን የእይታ መጠን እየተናገረ ነው ቁርአን። ምን ይላል? በሱረቱል ካፍ መጨረሻው ገጽ አካባቢ ላይ ሰውየውም አገኛት ይላል። አየህ፣ የሰውየውን የግኝቱን መጠን አላህ ሱብሓነሁ ወተዓላ እየተናገረ ወጀደሃ ተግሩቡ ፊ ዐይኒን ሐሚአቲን ይላል። ፀሐይንም በጭቃ ውስጥ ስትጠልቅ አገኛት ይላል። ነው እንደዛ ነው። እዚህ ጋር እኮ ይቅርታ ሁሱ ማለት አከብራለሁ፣ ደስ ግን ማለት እንድታብራሩ ላይ ነው የምፈልገው። አክቹዋሊ ፀሐይ ስትጠልቅ ራሷ ፀሐይ ስትጠልቅ ለመስገድ አላህን ፍቃድ ትጠይቃለች። ያ ማለት
የሐዲስን ሳይሆን የቁርአንን ነው አሁን እያወራሁኝ ያለሁት። አልተረዳኸኝም? ቁርአኑ ላይ የሰው ሊሆን ግን ቁርአን ላይ ነው የጠየኩህ ያለሁት እና ቁርአን ያወራው ሐዲስ ቁርአን አይደለም እሱ። ኦኬ እሺ፣ ችግር የለውም። ይህን በዚህ ልረዳው። ግን አንድ ደግሞ እሺ፣ የፍርድ ቀን ወይም ደግሞ የቂያማ ቀን ቁርአን በብዙ ቦታዎች አላህ ፍጹም ፍትሃዊ እንደሆነና በማንም ላይ በትንሽ ነገር እንኳን እንደማይበድል ይናገራል አይደለም። ነገር ግን በፍርድ ቀን የሰው ልጅ የስራውን ጥፋት ለመመስከር የገዛ እጆቹ እግሮቹና ቆዳው እንደሚናገር ይገልጻል። ሱረቱ ያሲን 36-65 ላይ አላህ እያንዳንዱን ነገር የሚያውቅ ከሆነ እያንዳንዱ ፍርዱ ደግሞ እንደማይበድል የሚናገር ከሆነ እራሱ ሰው ስለሰራው ነገር እንዲናገር ለምን ይፈልጋል? አላህ ሁሉን አዋቂ አሊም እና ሁሉን ተመልካች ነው ከሆነ የሰው ልጅ ለመፍረድ ለምን የሰውነት ክፍሎች መመስከር አስፈልጋቸው? ሁሉን የሚያውቅ አምላክ የራሱ እውቀት ፍርዱን ፍጹም ለማድረግ በቂ የሆነ ሳለ ፍጡራን በራሳቸው እንዲመሰክሩ ማድረጉ ከፍጹም ኦኬ ገባኝ። አንዴ ከተራከከው ባፈያገው መልካም ገብተኛል ጥያቄ። ኦኬ ምክንያቱም የሰው ልጅ በአንደበቱ ስለሚክድ የለዛ ነው ሌላዎቹ ሰውነቶች ክፍሎች እንዲመሰክሩበት የሚያደርገው አላህ በአንደበቱ ሲናገር የዛኔ ከሃዲያኖች በቃ አልካድንህም እኛ በፍጹም ነብይም አልመጣልንም ብሎ ሁሉ ብለው ይሸመጥጣሉ። ነብይ ተልኳል አይደለ ኪንግ። ነገር ግን እነዚህ ነብያት አልመጣልንም ማጃአና ሚን በሺር ወላ ነዚር ይላሉ። አንድ የሚያስጠነቅቀን ነብይ ያልተላከልንም ነበር አልመጣልንም ብለው ይሸመጥጣሉ ነብያቶች ከሃዲያን ሁሉ። ከዚያ አላህ የሚያውቅ ከሆነ ለምን እስኪናገር ድረስ ይጠብቃል? ሆኖ አላህ ፍጹም አዋቂ ነው፣ አይበድልም በፍርዱ። ግን እስኪናገር ለምን እንዲመሰክሩ ያደርጋል የሚለው አንዴ ልጅ እነሱ እንዲመሰክሩ የሚደረግበት ምክንያት በአንደበታቸው ስለሚክዱ ስለሚሸመጥጡ ነው። እግራቸው፣ እጃቸው፣ ሙሉ የሰውነት ክፍላቸው እንዲመሰክሩ የሚያደርገው አላህ አንደበት ይሸመጥጣል፣ ይክዳሉ። ምን ይላሉ በሱረቱል አንዓም ላይ ወላሂ ረቢና ማኩና ሙሽሪኪን ይላሉ። በእኔ ላይ ለምን ስታጋሩ ነበር ሲላቸው ጊዜ ኧረ በያንተ ስም ምን አለን እኛ ባንተ ላይ አጋርተናል አቅም አንካድነህም ይላሉ ከሃዲያኖች። ይክዳሉ፣ አንደበት ይክዳሉ አይደለ? በምድርም ላይ ራሱ የዛኔ ሌላ ምስክር ግድ ያስፈልጋል። የትንሣኤም ቀን የሰው ልጅ ከአምላኩ ፊት ቁሞ ይክዳል፣ ይሸመጥጣል። አላጋራሁብህም በፍጹም አንተ ነበር ስገዛ ነበር ብሎ ይክዳሉ ከሃዲያኖች። ነቢያቶችም ይመጣሉ፣ ይጠይቃሉ። ለመሆኑ ልኪያችሁ ነበር አድርሱ ብያችሁ ነበር ይላቸዋል። አድርሳችኋል ሲላቸው አዎ አድርሰናል ጌታችን ብለው ይመሰክራሉ። ልክ በሱረቱል አዕራፍ ላይ ሲናገር በመጀመሪያው ገጽ ላይ ፈለነስአለን الذين ارسل اليهم ولنسالن المرسلين ይላል። ነቢያቶችን ገና ጠይቃቸዋለሁኝ የላኩላቸውንም ህዝቦችን ጠይቃቸዋለሁ ይላል አላህ። አድርሱ ብያችሁ ነበር አደረሳችሁ? ማን ተቀበላችሁ? ምንስ ተቀበሏችሁ? ብሎ አላህ ነቢያትን ሁሉ ይጠይቃል። يوم يجمع الله الرسل فيقول ماذا أجبتم قالوا لا علم لنا እያሉ ነገር ከዛ በኋላ እነዚያ ሰዎች መልሳቸው ምን ይሆናል መስለ ከሃዲያን በፍጹም ነብይ የሚባል አልመጣልንም ብለው ሸምጥጠው ይክዳሉ። ጭራሽ እንዳውም አንተን ስናገራብህ አልነበርንም ስናምንህ ነበር ይላሉ። በዚህ ጊዜ እነዚህ ሰዎች አንደበታቸው ሲክድ ጊዜ ያን ባዕድ አምልኮ ለመፈጸም የሚሄዱበት እግራቸው ይመሰክራል። አሁን ወደ ባዕድ አምልኮ ሲሄድብኝ ነበር አምላኬ ብሎ በአንተ ላይ ያጋራ ነበር ብሎ ይመሰክራል። ያለ ባዕድ አምልኮ ሲሰግዱበት የነበረው ግንባራቸው ይመሰክራል። አሁን ከአንተ ውጭ ለፍጥረት ሲሰግድብኝ ነበር ብሎ እንዲናገር ያደርገዋል። ልክ እንዲሁ ያ ባዕድ አምልኮ ለመስራት ሲሄዱበት እጃቸው ይመሰክራል፣ ሲሰሩበት የነበረ እጃቸው። ለዚህም ነው አላህ የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ የክሲቡን እያለ ሱራ ያሲን ላይ የሚናገረው። ከዚያ በኋላ የሚገርምህ አፍ ይለቀቃል። አፍ ከታሸገ በኋላ ሙሉ ሰውነት ከመሰከረ በኋላ አፍን ይለቀዋል አላህ። ከዚህ አፍ እንደገና ሰውነትን ይወቅሳል። የሚገርምህ ወቃሉ ሊጁኑዲሂም ሊመ ሸሂድቱም ዐለይና ለምን በኔ ላይ መሰከራችሁብኝ ብሎ ሰውነትን ይወቅሳል አፍ። ቃሉ ወዲያ ይናገሩታል፣ ይመልሱለታል የሰውነት ክፍሎቹ አንጠቀነ አላሁ አለዚ አንጠቀ ኩለ ሸይ ሁሉን ነገር እንዲናገሩ ያስቻለ አምላክ እኛንም እንድንናገር አስቻለና ምን እናድርግ ብለው ይመልሱለታል አንደበት ላይ አፍ ላይ ወሁወ ኸለቀኩም አወለ መራ
وهو بكل شيء عليم وما كنتم تستترون أن يشهد عليكم سمعكم ولا أبصاركم ولا جلودكم ولكن ظننتم أن الله لا يعلم كثيرا مما تعملون وذلكم ظنكم الذي أرداكم بربكم فأصبحتم من الخاسرين فإن يصبروا فالنار مثوى لهم وإن يستعتبوا فما هم من المعتبرين እያለ ይናገራል። ይወዳል። ስለዚህ እነዚያ ሰው መከፍሎች እንዲመሰክሩበት የሚደረገው አንደበት ነብይ መምጣቱን አምላክን ሲያመልክ እንደነበረው ይህን ሁሉ መሸምጠቱንና መካዱን ሲያይ ጊዜ ነው አላህ ሱብሓነሁ ወተዓላ በራሳቸው ሊመሰክርባቸው የሚያደርገው። አየ ኦኬ ታንክ ዩ። ኖርማሊ ጥያቄ ምንድን ነው? አላህ ሁሉን አዋቂ ነው። ሰው እንዲናገር ወይም ደግሞ ሰው ስለራሱ እንዲመሰክር የማይፈልግ ነው። በፍርዱ ደግሞ የማያጓድል ነው። ጀስት ከዚህ ተነስቼ ነው ማለት ሰው መናገር የለበት ፍጡር መናገር የለበትም። ጀስት በፍርድ ቀን አላህ እውነታውን ስለሚያውቅ በፍርድ ስለማያጓድል የሰውን ወይም ደግሞ የራሱን ምስክር አይፈልግም በሚለው ሁለቱ ስለሚቃረኑ የጠየቁ። ኦኬ እሺ፣ ወደ ሁለተኛው ጥያቄ የተወሰነ ሁለተኛውን ጠይቀህና ወንጌልና ኦሪትን በተመለከተ ነው። ቁርአን ላይ በብዙ ቦታዎች ላይ ኦሪትና ወንጌል ከአላህ ዘንድ የወረዱ መጽሐፍት መሆናቸውን በእጁ ላይ ያለውን የሚያረጋግጥ እንደሆነ ይናገራል። ኖርማሊ ቁርአን ላይ ስለ ኦሪትና ስለ ወንጌል ይናገራል። ያ ማለት እነዚህ ቁርአን ከመውረዱ በፊት ያሉ ምንላቸው ማለት ነው። ቁርአን ከመምጣቱ በፊት ያሉ መጽሐፍት ናቸው እነዚህ። እነዚህ ምንድናቸው? ትክክል ናቸው። ምንድነው? ኖርማሊ እውነተኛ መጽሐፍ ናቸው ብሎ ነው የሚወስደው ቁርአን የሚያስቀምጠው ማለት ነው። ቁርአን ቀዳማዊ መጽሐፍትን እውነተኛ መሆናቸውን ካረጋገጠና የአላህ ቃላት ማንም መለወጥ እንደማይችል ከገለጸ በአሁኑ ሰዓት እኛ ክርስቲያኖች እና አይሁዶች እጅ ያለ መጽሐፍት ተበርዘዋል ወይም ደግሞ ተለውጠዋል የሚል መከራከሪያ ታመጣላችሁ እና ጀስት ከቁርአን ጋር አይጋጭም ወይ? ከቁርአን በፊት ያሉ መጽሐፍት ወንጌል ከቁርአን በፊት ነው የነበረው። አክቹአሊ እንደገና ደግሞ የኦሪት መጽሐፍትም ከቁርአን በፊት የነበሩት ያን ቁርአን ትክክል እንደሆነና እንደማይለወጡ ትክክለኛ የአላህ ቃል እንደሆነ ያስቀምጣቸዋል። ግን ደግሞ እናንተ እንደመከራከሪያ ታነሱ ምንድነው የተበረዙ ወይም ደግሞ የተለወጡ ናቸው ብላችሁ የምታስቀምጧቸው እና ይህ ከቁርአን ጋር አይጋጭም ወይ? የቱ ጋር ነው ከኦሪትና ወንጌል እንደማይበረዙ የተነገረበት? ኦኬ እሺ፣ ሱረቱ አልማኢዳ 5:46-48 5:46-48 እና ሱረቱ ዩኑስ 10:94 ላይ ማለት ነው። እያነበብካቸው እስኪ ኦሪትና ወንጌል እንደማይበረዙ የተነገረበት የቱ ጋር ነው? ተውራትና ኢንጂል ብሎ ነው የሚያስቀምጠው። ተውራትና ኢንጂል ተውራት ማለት ኦሪት ነው አይደል? ተውራት ማለት ነው የሚለን ተውና ቆይ አንቀጹ ምን ይላል? ተውራትና ኢንጂል አይበረዙም ነው አንዱ ይዛል ብዬ አስባለሁ። አንተ ቁርአን ይዛል ብዬ አስባለሁ። ኖርማሊ ይሳል እንትን ነው ያዝኳቸው። ሻሃዳ የሚል ሰው አለ እንደ ኮሜንት ላይ ሻሃዳ የሚፈልግ የገባ ሰው አለ? ያሳውቀኝ። እሺ ምዕራፍና ቁጥር ንገረኝ ኪንግ። ይቅርታ ሱረቱ አልማኢዳ 5:46-48 46-48 እሺ እዚህ ቦታ ላይ አሁን የምንፈልገው ምንድነው? ኢንጂልና ተውራት ወይም ተውራትና ኢንጂል ወይም ወንጌልና ኦሪት እንደማይበረዙ አይበረዙም ተብሎ የተነገረበትን ልንፈልግ ነው። በፈለጎቻቸውም በነቢያቶች ፈለግ ላይ የመርየምን ልጅ ዒሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። ኢንጂልንም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራትንም የሚያረጋግጥ ለጥንቁቆችን መሪና ገሳጭ ሲሆን ሰጠ ነው። 47 የኢንጂልን ባለቤቶች በውስጡ የአላህ ባወረደው ሕግ ይፍረዱ። አላህ ባወረደው ሕግ የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው ይላል። 47 ልቀጥል ወይስ ይብቃ? 48 ወደ አንተ መጽሐፉን ከበስተፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድ ነው። በመካከላቸውም አላህ ባወረደው
እሱ በእውነት የወረደ መሆኑን የሚገልጸው እዛ ጋር ነው። ፕላስ ደግሞ ሱረቱ ዩኑስ ላይ 10:94 ላይም እንደዛ ይላል። በእውነት የወረደ የሚለው እዚህ ቦታ ላይ ቁርአን ማለት ነው። ቁርአን እያለ ነው መሰለ ወአንዘልና ኢለይከ ልኪታበ ቢልሐቅ ይላል። በእውነትም ወደ አንተ መጽሐፍን አወረድኩኝ እያለ ነው አላህ። ወደ ቁርአን ነው ወደ አንተ መጽሐፉን በበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። ወደ አንተ አወረድን እያለ አላህ ሱብሓነሁ ወተዓላ ወደ እርሳቸው የተወረደውን ቁርአንን ነው። ወደ ማን ወረድኩ ማለት ወደ ማን አወረድኩ የሚለው ወደ ማን ነው? ወደ እናንተ አወረድን ማለት አወረድን የሚለው ወደ እርሳቸው ያወረደውን ወደ አንተ እያለ ይናገራል። ወደ ማን? ወደ ነቢዩ ሰለላሁ ዐለይሂ ወሰለም። እንደዛ እኮ አይደለም የሚለው እኮ የሚያወራው እኮ ስለ ተውራትና ስለ ኢንጂል የሚያወራው ያንን የበፊቶችን አስመልክቶ የሚናገረው እዚያ ላይ ከበስተፊቶች ያሉትን አረጋጋጭና ተቆጣጣሪ የሚላቸው እነዚያ ነው። ትክክል። አወረድን የሚለው ደግሞ አንተ የሚለው ደግሞ ቁርአንን ነው። ያው ምን ይላል? ወአንዘልና አወረድን ኢለይከ ወደ አንተ አልኪታብ መጽሐፉን ቢልሐቅ በእውነት ሙሰድቀን አረጋጋጭ ሊማ በይነ የደይህ ከእርሱ በስተፊቱ ያሉትን መጽሐፍቶች የሚለው ሚነል ኪታብ መጽሐፍቶች ይላል። እነዚያን ተውራትና ኢንጂልን አረጋጋጭ ማለት ነው። እንዲሁም ደግሞ አላህ ያወረደው ከአላህ የወረዱ ናቸው። ተውራትና ኢንጂል ከአላህ የወረዱ ናቸው። እሱ ላይ ምን ጥያቄ የለውም። ስለዚህ የአላህ ቃል ደግሞ አይለወጥም፣ ማንም አይለውጠው ነው፣ እውነተኛ ነው። ኦሪትና ወንጌልን መቀበል አለብን ማለት ነው። ቆይ አላስረዳ። እኛ ኦሪትና ወንጌልን የምንቀበለው መብት ፍላጎት ብቻ ነው፣ ግዴታችን ነው። ግን ምን ማለት ነው ከተባለ አላህ ሱብሓነሁ ወተዓላ በሙሳና በዒሳ ላይ ተውራትና ኢንጂል የሚባሉ መጽሐፍቶችን እንዳወረደ ይህንን አምነው መቀበል ግዴታ ነው። ገብቷል? ያንን እናምናለን በደንብ አድርገን። ከእምነት መሰረት እና አልኢማን ሲታ ምን ናቸው? አልኢማን ቢልኪታብ አው ልኩቱብ በመጽሐፍቶች ማመን፣ በተውራት በኢንጂል ለሙሳና ለዒሳ የተሰጡ መጽሐፍቶች መሆናቸውን ማመን ግዴታ ነው። ግን የአላህ ቃል አይለወጥም የሚለውን ይህንን ምን ለማለት እንደሆነ ላስረዳ። ሽኪክ በዚያ አንተ ስለተረዳኸው ነው የአላህ ቃል አይለወጥም የሚለው። ስለዚህ እነርሱም የአላህ ቃል ናቸውና ተለውጠዋል ልትሉ አይገባም ነው ሀሳብ አይደለ? እናንተ ተለውጧል ተበርዷል ማለት መከላከያ ታነሳላችሁ። የአላህ ቃል አይለወጥም ሲባል አላህ ራሱ የጠበቀ ዋስትናዋን የጠበቀውን መጽሐፍ አሁን ማንም ሰው ሊለውጠው አይችልም። ከፈጣሪ ማንም ነጥቆ ሊበርስ አይችልምና። ነገር ግን ያንን የፈጣሪ ቃል የጠበቀ ዋስትናውን ለሰዎች ከሰጣቸው የዛኔ እነዚያ ሰዎች የጠበቀ ኃላፊነቱን ተቀብለው ላይጠብቁ ይችላሉ፣ ሰዎች ናቸውና። ራሱ ግን ፈጣሪ ያንን ከጠበቀ ማንም ሰው ሊበርዘው አይችልም። ለምሳሌ ቁርአንን እንውሰድ። የጠበቀ ዋስትናውን ለማን ሰጠ? ቁርአንን። የጠበቀ ዋስትናውን ደግሞ ተውራትና ኢንጂልን ለማን ሰጠ የሚለውን የዛኔ አሁን በማስረጃ እንመልከታቸው። አላህ ቁርአንን ሲናገር ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ቁርአንን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። የምጠብቀው ማን ነኝ አለ? እኔ ነኝ አለ። ተውራትና ኢንጂልንስ እንዲጠብቁ ዘንድ ሊቃውንቶቻችሁ ኃላፊነትን ተሰጥተው ነበር። ያ ማለት ከነቢያቶች በኋላ የተነሱ ህዝቦች ኃላፊነትን ተሰጡ። ያንን ግን እነሱ ሰው ናቸውና እነዚያ ሰዎች የተሰጣቸውን አደራ ሊጠብቁ አልቻሉም። ጥበቃ እንደተሰጣቸው ማስረጃ አለ ወይ ለእነርሱ? አዎ። እንዳልጠበቁት ማስረጃ አለ ወይ? አዎ። ከፍቼ ላሳየህ። አሁን ያመጣው ምዕራፍ ላይ እዚያው ላይ ቀጥታ ሳንሄድ እዛው አንቀጹ ላይ ነው የምንመለከተው። ያውና በደንብ ተከታተል። አሁን ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረደን። በመካከላቸው አላህ ባወረደው ህግ ፍረድ። እውነቱም ማለት በእውነቱም ከመጣልህ በኋላ በዝንባሌዎቻቸውን አትከተል። ከእናንተም ይቅርታ፣ ይህ ስለ ቁርአን ነው የተናገረ ያለው፣ ስለ ኦሪትና ስለ ኢንጂል ወንጌል እዚህኛው ላይ ያውና 44 ላይ መለስ ብለህ አያው ኪንግ እዚህ ቦታ ላይ ስለ ኦሪት ሊናገር ነው፣ ስለ መጽሐፍቶቹ ሊናገር ነው ስላለፉት። እኛ ተውራትን በውስጧ መብሪያና ብርሃን ያለባት ስትሆን አወረደን። እነዚያ ትእዛዛትን የተቀበሉት ነቢያት በእነዚያ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። አሁን ሊቃውንቱና አዋቂዎቹም ከአላህ
መጽሐፍ እንዲጠብቁ በተደረጉትና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ። ሰዎችንም አትፍሩ፣ ፍሩኝም። በአንቀጾቼ አነስተኛን ዋጋ አትለውጡ። አላህም ባወረደው ነገር ያልፈረደ ሰው እነዚያ ከሃዲዎች እነርሱ ናቸው። ስለዚህ ሊቃውንቶቹ እንዲጠብቁ ኃላፊነትና ተሰጥቷቸው ነበር። እንዲጠብቁ አላህ ሱብሓነሁ ወተዓላ ይሄንን ለሊቃውንቶቹ ኃላፊነትና ሰጥቷቸው ነበር። ታዲያ እነዚህ የመጽሐፉ ሰዎች ያንን ጠብቀዋል ወይ የሚለውን አላህ ሱብሓነሁ ወተዓላ እንዳልጠበቁ ሁለተኛው ምዕራፍ ላይ ሲናገር ብላለ። ይቅርታ እዛው መልስ ሶስተኛው ምዕራፍ ላይ ላውጣልህ ምን እንደሚል ሲናገር ብላለ። ምዕራፍ አሊ ዒምራን ቁጥር 187 187 ላይ እንሂድ። ከሰባት ላይ ምን አለ? አላህ የነዛን የመጽሐፉን የተሰጡትን ቃል ኪዳን ለሰዎች በእርግጥ ታብራራላችሁ አትደብቁትም በማለት ያዘዘባቸውን አስታውስ። ታዲያ ምን አደረጉ? እነዚያ ቃል ኪዳን የተያዘባቸው ለሰዎች እንዲጠብቁት ቃል ኪዳን የተያዘባቸው ሰዎች ምን አደረጉ? በጀርባዎቻቸው ኋላ ጣሉት። አየህ፣ ለእርሱም ጥቂትን ዋጋ ገዙ፣ የሚገዙትን ነገር ከፋ ይላል። እነዚህ ሰዎች ከጀርባቸው ኋላ እንደጣሉት እንዳልጠበቁት አላህ ሱብሓነሁ ወተዓላ እነዚያን የሚጻፉ ሰዎችን ይናገራል ማለት ነው። ይህን ይመስላል። ታንኪ ብዙ ጀስት ግን የአምላክ ቃል መጠበቅ አልቻሉም ማለት የአላህ ቃል ትክክል አይደለም ማለት አይደለም። ማለት የአላህ ቃል በሰዎች የሚፈርስ አይደለምና በሰዎችም ይሻል አይደለምና አይደለም። የሰዎች ድክመት ነው የተቀመጠው። የሰዎች ድክመት እነሱ ጣሉት ማለት ትክክል አይደለም ማለት አይደለም። ስለማይለወጥ ትክክለኛ ስለሆነ ማለት ነው። እነሱ መጣላቸው እናንተ ላለማመናችሁ ወይም ደግሞ እናንተ ላለመከተላችሁ ዋስትና ሊሆን አይችልም የሚል ነገር ማለት ነው። እዚህ ጋር ምን ይዘው እነሱ ጣሉት ብላ አንተ አትለውም። የአላህ ቃል ነው፣ አላህ ያወረደው ነው። እነሱ በርዘው ጠበቁ። ስለዚህ በአምላክ ላይ አሁን የሚጠበቀው ምንድን ነው? ቀጣይ ያንን መጽሐፉን በዚያ ውስጥ ያለው ትምህርት ምን እንደነበረ ሊያረጋግጥ የሚችል ሌላ አዲስ ነብይ ሲያስነሳ መጽሐፍን ሊያወርድልን ይገባል። ስላለፉት መጽሐፍቶች ስለመበረዛቸው የሚነግረን። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ደግሞ ይህን አደረገ። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አስነሳና ከእነዚህ መጽሐፍቶች በኋላ ቁርአንን አወረደላቸው። በዚያ ውስጥ በእነዚያ መጽሐፍቶች ላይ የነበሩትን እውነታዎች ምን እንደነበሩ፣ ሐሰቱ ደግሞ ምን እንደነበር ግልጽ አድርጎ በዚህኛው መጽሐፍ ላይ ለህዝብ ማስረዳትና መግለጽ ስላለበት ያንን ገለጽ አደረገ። ይሄ ነው። ኦኬ እሺ፣ ታንኪው። ሌሎች ነበሩ ደግሞ አልመሽቷል። ታንኪው። ሌላ ጊዜ መጠየቅ ልመጣችሁ። አመሰግናለሁ። እሺ፣ መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወሰላም ወራህመቱላሂ ወበረካቱሁ። አላህ እንደው ለዱንያም ለአኺራ ስኬት አላህ ያርግልህ፣ ለህይወት ማማር አላህ ያርግልህ። ሁሱ ሁላችሁንም ጨምሮ ማለት ነው። ኪንግ ስታነሳቸው የነበሩ ሀሳቦች ላይ አንዳንድ ነገሮች ልፈልግ ነበር። ሁሱ 3 ደቂቃ ከፈቀደልኝ። አይ ፈቃደኛ ነህ? ኦኬ እሺ። ስታነሳቸው ከነበሩት ሀሳቦች ውስጥ አንደኛው ስለ አካል መመስከር ስታነሳ ነበር። አንዴ ደግሞ ስለ መጽሐፍቶችም ስታነሳ ስለነበር፣ ሁለተኛ ነገር ደግሞ የአምላክ ቃል ይቀየራል ወይስ አይቀየርም የሚል ነገር እያነሳህ ነበርና በክርስትና ብሉይ ኪዳን